ወንዶች ምንም ቢሉሽ እንዳታሚ ለትዬ ሞት ለኔ አሁን ያለሁበት ላይ ምክንያት የሆኑኝ ወንዶች ናቸው አሁን አድገሻል የእናትሽና የኔ ነፍስ እንዳታሳዝኝ ቃል ግቢልኝ ቆሻሻውጡ ቆሻሻውጡ ማነው? እኔ ነኝ። እኔ ልጅ ልግባ? ግባ አባዬ። አባዬ እኔ ልጅ አላስተኛ አልኩህ አይደል? ቆይ ልጅ ስላንቺ ማላስብ ነው አይደል የሚመስልሽ? አላውቅም። ይኸው በዚህ ሰዓት ተነስታ አታውቅም።
የኔ ልጅ ተገቢ ነው አሁን ይህን ሁሉ ጊዜ እንደዚህ መሆኑ? አባዬ እስከ መቼ ነው እንደዚህ የምትሆኙ? እስኪ ራስሽን ተመልከች። አይበቃም? ወደ ትምህርት ቤትሽ አትመለሽም? እነሱም ከዚህ በኋላ አይቀበሉኝም። ቢቀበሉኝ እንኳን እኔ በዚህ ሁኔታ መቀጠል አልችልም። እባክህን አባዬ ተረዳኝ። ለምንድን ነው የማይቀበሉሽ? ምክንያትሽ እኮ አሳማኝ ነው የኔ ልጅ። እሺ አባዬ በቃ አሁን እኔ ጥሩ ስላልሆንኩኝ ቀጣይ ዓመት ጀምራለሁ። እሺና መፍትሄው ምንድን ነው? እንደዚህ ሆነስ እስከ መቼ ነው የምትቀጥይው? አባቴ ትንሽ ብቻ እረፍት ፈልጌ ነው። ፕሊስ እባክህን። እኔ ጋር አንድ ሀሳብ አለ። እንድትረጋጊ ይረዳሻል። ምንድን ነው አባቴ? አጎትሽ ጋር ውጭ ልላክሽና እዛው ተረጋግተሽ በሚቀጥለው ዓመት ትምህርትሽን ትጀምሪያለሽ። አይሆንም አባ፣ የትም መሄድ አልፈልግም። ትንሽ ጊዜ ብቻ ስጠኝ። በቃ ከዚህ በኋላ ቤት አልውልም። ስራም ቢሆን ሄዳለሁ። ምን ያህል ጊዜ ልስጥሽ? ይኸው ብዙ ጊዜ ሰጠሁሽ፣ ልትረጋጊ አልቻልሽም። አውቃለሁ አባቴ፣ ግን ትንሽ ጊዜ ብቻ ትንሽ ጊዜ። ይኸውልሽ ልጄ፣ አባትሽ ነኝ። ያሳስበኛል ያለሽበትን ሁኔታ። አውቃለሁ ከአንተ ውጭ ማን አለኝ ብለክ ነው። ግን እባክህን ተረዳኝ። ትንሽ ጊዜ ብቻ ነው ያልኩህ አባቴ። በእናትህ አይደብርህም? ይኸውልሽ ልጄ፣ በእንደዚህ አይነት ሁኔታ ቤት እንድትውይ አልፈልግም። ስራም ከሆነ የምትፈልጊው ስራ ንገርኝና ከፍቼ ልስጥሽ። አውቃለሁ፣ ግን ደግሞ ይኸው ደህና ለመሆን እየሞከርኩ ነው። ትንሽ ጊዜ ብቻ ስጠኝ። አንተ እንደምትፈልጋት አይነት ልጅ ሆነልሃለሁ። እሺ ሰሚራ እንዴት አደርሽ? አልሐምዱሊላህ አለምዬ፣ ደህና አደርሽ? እግዚአብሔር ይመስገን። እስቲ 1 ኪሎ ቲማቲም እና 1 ኪሎ ሽንኩርት አድርጊልኝ። ጎሽ ሰሚ፣ ልጆችሽ ደህና ናቸው? አይቻቸው አላውቅም። ደህና ናቸው። ምን ትምህርት ቤት ይወጣሉ፣ ተመልሰው ደግሞ ወደ ቤት ነው። ለዛ እኮ ነው የማታያቸው። እኔ እናታቸው እያለሁላቸው ምን ይሆናሉ ብለሽ? አይሁን፣ አላህ የልፋትሽን ይቁጠርልሽ። እሺ በይ። ሰላም ወይ? ሰላም ወይ? እሺ እዩብዬ፣ አልነቃሽም እንዴ ውሻዬ? ኧረ ነቅቻለሁ። እየበላሁ አይደል እንዴማ ደግሞ። እሱን እንኳን ለማያውቅሽ የሆነ ነገርማ ሆነሻል። እስቲ እኔ አንድ ጊዜ አጉርሽ። እንዴ መቀናቱ ነው? ናቦሽ ነው የሚያስገለፍጥሽ? ድንቄም ቅናት ከኔ ጋር ተጣልቶ ነው በጠዋቱ እንደዚህ የተነፋፋው። የሆነ ነገርማ ሆናችኋል። ምን አድርገሽው ነው? ስቀሰቅሰው አልነሳም እንጂ ውሃ ደፋውበት እኮ የኔ ውሻ። የሆነ ነገር ሆነሽማ ነው የዘጋሽኝ። እንዲያውም በቃኝ፣ አልበላም። ትንሽ እስቲ ጉረሽ የኔ ጎረምሳ። አይ በቃኝ ማኝ። እሺ በቃ ትንሽ ጠብቀኝ። ጉሊት ዕቃ ይዘህልኝ ትሄዳለህ። እሺ ረፍዷል። ተነሱ ማን እንጂ። ኧረ ትንሽ ብላ። በቃኝ ጠገቡ። አለምዬ ረፍዷል እኮ እንውጣ። ተነሱ እንውጣ። ኧረ ተይ አንቺ ልጅ ተይ እንዴ! ታናሽሽ እኮ ነው። ለምንድን ነው እንደዚህ የምታደርጊው?
በስመ አብ ማዛ ደግሞ ዛሬ ማለት ነው እንዴ? ኧረ ቸከስ እንዴት ነው የምታመሪ አንተ? እናቱ አንቺ እናቱ እየጠራሁሽ አይደል እንዴ? ምንድን ነው? እንዴት ነው የምታምሪው? በእናትሽ አመሰግናለሁ። ቆይ ስራ የላችሁም እንዴ? ሰው በዚህ ማለፍ አይችልም? ትሰሚኛለሽ? አትመናቀሪሽ። ካልሆነ ምን ልትመጣኝ? አረ ሴትዮ ተረጋጊ በእናትሽ። እንዴ በጣም ተርገበገብሽ እኮ። ምድረ ስራፈት አሁን አሳልፉኝ ልሂድበት። አንቺ ረጋ በይ እንጂ ምን ትሰማኛለህ? ከዚህ በኋላ አንቺ ብለህ እንዳጠራኝ እሺ? ስም አለኝ። እውነት? እና ማን ነው ስምሽ እባክሽ? ጽናት እባላለሁ። ወይኔ ሽሮ መብለይ። ትሰሚኛለሽ? ይዘገያል እንጂ አየ ጅብ ናትሽ። አለቅሽም። ና እባክህ አንተ ሴት ልትመታ ነው እንዴ? የኔ ልጅ ምንድነው በቀኑ ሰፋ ላይ ተኛሽ? አመመሽ እንዴ? ኧረ አላመመኝም አባ፣ ትንሽ ድብርት ብቻ ነው። ገብቼ ሻወር ሶስት ይተወኛል። እሺ የኔ ልጅ ዛሬ ትልቅ ስጦታ አለሽ። ድብርትሽ ምናምን አስለቀቅሽ። የምር ነው ያባል። እርግጠኛ ነሽ? ለማየት ዝግጁ ነሽ? አዎ በሚገባ። ይሄው ከዚህ በኋላ ይሄን ስም በስምሽ አድርጌዋለሁ። የምርህን ነው አባዬ? አዎ ጠንክረሽ ሰርተሽ እንደምታኮርኝ አልጠራጠርም። የኔ አባት አባዬ፣ ምን እንደምልህ አላውቅም፣ ግን እወድሃለሁ። እሺ የኔ ልጅ እኔም እወድሻለሁ። ሳቅሽ ናፍቆኛል። እሺ በይና ከዚህ ሙድሽ ውጭ እባክሽ። አባዬ 2 ቀን ብቻ ስጠኝ፣ ወደ ስራ ይገባለሁ። አመሰግናለሁ የኔ ልጅ። ደግሞ ይሄ ብቻ አይደለም ስጦታሽ፣ ሌላም አለኝ አባቴ። የኔ ልጅ ይሄ ለአንዷ ልጄ በጣም ትንሽ ነው። ወይኔ አባዬ፣ ዛሬ ልቤን ቀጥ ልታደርገው ነው መሰለኝ ሀሳብ። ቆይ መጣሁ፣ ጠብቂ። የኔ ልጅ ዛሬ የተወለድሽበት ቀን ነው። እንኳን ተወለድሽልኝ አባዬ። የምር ገዛህልኝ? እኔ ረሳው መስሎኝ ነበር። አንተ ግን ምን የኔ ልጅ አስታወስከው አባቴ። ደግሞ ቃል ገባላለሁ የኔ ሞገስ፣ ከዚህ በኋላ ስራዬን ቀጥ ለጥ ብዬ እየሰራሁ ካለሁበት ድብር ትወጣለሁ። እሺ የኔ አባት ቃል ገባለሁ። እውነት በል እስኪ እጄን ምቺ። አባቢ ሞት ከቃል በላይ ነህ። የኔ አባት ስለሆንክ እድለኛ ነኝ። እኔም ስለወለድኩሽ ልጄ ስለሆንሽ ኩራት ነው የሚሰማኝ። ዲና አይሉ ዛሬ ደግሞ ጨዋታም አልቻልኩም አባቴ። ደብሮኛል አላልሽም? ለዛ ነው ዘና ላርግሽ ብዬ ነው። እንዴ አባ፣ ቀላል አዝናናኝ። ከጨዋታ በላይ ደግሞ ስጦታህን ያዝናናኝ። ኧረ እባክሽ እባክሽ። እንዴ ልጄ፣ ኧረ ተነሽ፣ በስነ ስርዓት አመስግኝ፣ አትቀልጂ። እንዴ ልጄ፣ ፈጣሪ ሆይ አንቺ እንደዚህ አይነት ቀልድ አትቀልጂ እሺ? ሰራውልክ። ፈጣሪ ሆይ ሁለተኛ እንደዚህ አይነት ቀልድ እንዳትቀልጂ እሺ? አስደነገጥኩ። አይኔ ወደ አባት ይቅርታ። እሺ እንዴ ቀልድ አልደነገጥኩ እንዴ? አንድ ልጅን ገደልኳት ብዬ አመዴ ነው ቡን ያለው። የኔ አመድ ቡን ይበለኝ የሸበላ አባት። የእናት ልብ እኮ ነው ያለ አይደል? ቀልጅብኝ፣ ግድ የለም ያልኩሽን ግን እንዳትረሽ። አባዬ አታስብ፣ አረሳም። እሺ የኔ ልጅ አምንብሻለሁ፣ እኮራብሻለሁ። በርታ በይልኝ። እኔ ልጅ ከዛሬ ጀምሮ ስራሽን መጀመር ትችያለሽ። መልካም የስራ ዘመን ይሁንልሽ።
ዮቤ እንዳታመሽ እሺ? እፈልግሃለሁ በጣም። ኧረ አላመሽም። ግን ምንድነው ችግር አለ እንዴ? የምን ችግር? ሁሌ ችግር ነው የሚታየን። እስኪ አንዳንዴ ሀብት ምናምን በል። ሲያስጠላ ችጋራ። እናቱ በጣም ነው እንዲህ ሀብታም መሆን የፈለግሽው? ምንድነው የሚያስቀባጥርሽ? አረ ነው እኔን ቀባጠርሽ አልከኝ? የማደርገውን እናውቃለሁ። ጠብቀኝ። ጽኑዬ በእናትሽ ተይ። እኔ ተንኮልሽ ስልችት ድክም ምን ያለ። አፍህን አትክፈታ ታዲያ። ማን የማትችለውን ጀምራለህ? ጀዝባው ሲያስጠላ። እሺ አረ ጥጋብ። ቆንጆም ጠብቀኝ፣ አብረን እንሄዳለን። ከማን ጋር ነው የምትወጪው? ያምሻል እንዴ አንቺ ልጅ? ግን አንቺ አትቀልጂ ደግሞ ልቀቂ። ሰው እኮ ውጭ እየጠበቀኝ ነው። አትቀልጂ። እና ከኔ ከጽናት ህይወት ጋር ምን ያገናኛል? ጠበቁ አልጠበቁ ምን አገባኝ? በእናትሽ ጽኑዬ፣ እኔ ሁሌ እያረፈርኩ ቮካል ሳልሰራ ነው የምገባው። ተይኝ እስኪ ልሂድበት። አውቄ ነው እባክህ። አለምዬን ትንሽ ላግዛትና አሳይመንት ተመልሼ እሰራለሁ። እና እንደዛ ቲም እንዴ? አለምዬ የኔ እናት፣ የኔ ቆንጅዬ፣ የኔ ጠንካራ፣ የኔ ጽናት፣ የኔ ቆንጆ፣ የኔ ልጅ። ደህና ነኝ እናቴ። ወደ ቤት ሂጂ እስኪ ዛሬ እኔ ልጅ። አቤት አቤት፣ እንደው ጉራሽ እኮ እንደው የት የምትችይበት ነው የኔ እናት። እሱን ለእኔ ተይው። በ10 ደቂቃ ሁሉንም ጨርሼ ነው የምመጣው ወደ ቤት። እውነት ሂጂ፣ ተነሽ፣ ረፍት አድርጊ። ኧረ እንደው እባክሽን አታስቂኝሽ። አሁን ዝም ብለሽ እኔን አታድርጊኝ ጽናትዬ። አሁን ሂጂና እራስ ሰርተሽ ጠብቂኝ። ጎመን ይሻለናል። ትንሽ ላሳርፍሽ ብዬ እኮ ነው። እንደውም አያስፈልግም። ይኸውልሽ እችን ስርት አድርጊና ቆንጆ አድርገሽ እራት ትጠብቂኛለሽ። ከዚች ማርኪና ቆንጆ አድርገሽ እሺ። እኔ እናት በጊዜ ነይ እሺ። እኔ እናት አቤት እግዚአብሔር ተመስገን አምላኬ። ብታሳርፈኝ እኮ ነው የኔ እናት። ተመስገን። ምን ይሳናሃል? ተመስገን። ዲና ከዚህ በኋላ ጠንከር በይና የገባሽውን ቃል ፈጽሚ። ሁሉም ሰው እጁን ያገኛል። ሁሉም ሰው እንዴ ማዬ አልወጣሽም እንዴ ዛሬ ስራ? ራሴን ትንሽ አሞኛል። ካመመሽ ለምን ተነሳሽ? እኔ ራሴ ሰራ ነበር። ማዬ ደግሞ ወንድምሽን ቀስቅሽውና ተነሱ ታጠቡ፣ ቁርስም ሰርቼላችኋለሁ። ወይኔ ሰዓቱ። አንተ እዩ
አንታዮ ይሄ ደግሞ ሁሌ እንደተቀሰቀሰ ተነስ እባክህ። እሺ በቃ ነቅቻለሁ። ምንድን ነው የሚያስጮሽ? ተነስ እባክህ፣ ክላስ ረፍዷል። ያማን እንዴ እንዴማ ተነስ እዮቤ፣ ይረፍድባችኋል። ተነስ። ምነውማ አመመሽ እንዴ? ኧረ ደህና ነኝ። እንደው ዝም ብሎ ደከምከም ብሎኝ ነው። ዛሬ እኔ እውላለሁኝ በቃ ስራ ቦታማ። አንቺ እዚህ ረፍት አድርጊ። በልበል። አሁን ተነሱና ታጠቡ፣ ቁርሳችሁን ብሉና በዛው አድርሳችሁልኝ ትሄዳላችሁ። እኔ እያለሁማ እናንተ የሰው አይን በፍጹም አታዩ። እና ግን ምን አለ አሁን እሺ ብትይ? አሞሽ የለ እንዴ? እዮብዬ ተነስ፣ ልቁንስ ታግዘኛለህ። እሺ በቃ ጽኑዬ መጣው። ዝንጅብል ቁመኖቹን አስተካክላቸው። አስተካከልኩልሽ አንዴ ቅድም። ዝንጅብሉን ጨምርበት ደግሞ እንዴ! ዝንጅብሉን ጨምርበት። አንሷል። ይሄ ያምሻል እንዴ? ልታከስሪ ነው እንዴ? እንደውም የራሱ በዝቷልሽ እንዳልቀንሰው ጽኑ። አንተ ልጅ 50 ብር ትንሽ ነው። ሰው እኮ ገዝቶ ነው የሚጠቀመው። ያሟል እንዴ? ይሄ 50 ብር እንዴ? ምንድነው ግን እናንተ የሚያባላችሁ? አረ ደግሞ ዝንጅብል እኮ በጣም አንሷል፣ ጨምሩበት እኮ ይሄ ነው ችጋራም ልጅሽ ጨምርበት ስለው እምቢ አለኝ። ሲያስጠላ። እማዬ ይቺ ልጅ ግን ስነ ስርዓት አስይሽልኝ። አረ የዝንጅብሉ ማነስ ሲገርምሽ በዚህ አነስ አድርጌ ነው የምከትፍልኝ። ና በለኛ። ታላቅህ እኮ ናት። አሁን ትምህርት ቤት እንዳይረፍድ ቁርስ አዘጋጅቻለሁ። ጎረስ አድርጎና ቶሎ ሂዱ እንዳይረፍድባችሁ። እሺ አንተስ ነይ። ቻው በቃ እማዬ። እሺ አንተ ዞር በል እዛ። አያው ነግሬሃለሁ እንዴ ታላቅህ ናት እንዳትጨቃጨቁ በኋላ። እኔ ተናግሬያለሁ። በሉ አርፋችሁ ሂዱና በልታችሁ ቶሎ ወደ ትምህርት ቤት። እሺ ምን እያሰብሽ ነው ጽኑ? ምግብ አትበይም እንዴ? አይ ወንድሜ የማዬ ነገር እያሳሰበኝ ነው። ጧት ብርዱ፣ ቀኑ ሙሉ ደግሞ ፀሐይ ሲቀጠቅጣት ነው የሚውለው። ዛሬ ደግሞ ጭራሽ አሟታል። እና ምን እያሰብሽ ነው? ወንድሜ ሰሞኑን ምንም ማሰብ ማቆም አልቻልኩም። እማዬም ትንሽ ማረፍ አለባት። ከነገ ጀምሮ ትምህርት ማቆም አለብኝ። እህቴ ምን አይነት ሀሳብ ነው ግን የምታስቢው? አንቺ እኮ ልትመረቂ 2 ወር ያልሞላ ጊዜ ነው የቀረሽ። ስለዚህ በዚህ ሰዓት ለመመረቂያ ጽሑፍሽ ነው መጨነቅ ያለብሽ። ወንድሜ የኔ መመረቅ ከእናቴ ህይወት ይበልጣል። ምን ላድርግ? ጨነቀኝ እኮ። በቃ ትጨነቂ። እኔ ጠዋት ክላስ እየገባሁ ከሰዓት አግዛታለሁ። ምንድን ነው የምትቀባጥረው? ጭራሽ እንዳታስበው ጽናቴ። ለእኔም እኮ እናቴ ነች። የአንቺም የእሷም ነገር ያሳስበኛል። ስለዚህ አንቺም ትመረቂያለሽ፣ እናታችንም ታርፋለች። እዮብ የኔ መመረቅ ምንም ጥቅም የለውም። እናቴን ማገዝ መቻል አለብኝ። ጽኑ እማ ምን ያህል የአንቺን መመረቅ እንደምትጠብቅ ታውቂያለሽ አይደለ? ቢያንስ እኔ ይሻላሉ። በቃ እሺ በይኝ። በፍጹም አይሆንም። አርፈ ትምህርትህን ተማር። እስኪሻላት ድረስ እኮ ነው። ምን ታካብጃለሽ? ሰዓቱ ሄዷል። ነይ እንውጣ። ነይ ደግሞ ትጨናነቂሽ።
ምንድን ነው ዛሬ ደግሞ ሰፈሩ ሰላም አይደለም እንዴ? አይ ወላሂ መከራዋን አይታ ሳድጋ ጉድ ሰራ። ማን ትሆኚ እንደው በልጅ የምትፈተኝ? እግዚአብሔር ጽናቱን ይስጥሽ። እንግዲህ ጉሊት ቸርች ራስ አድጋ ልትመረቅ 15 ቀን ሲቀራት ጉድ ሰራት። ምን ማናት? ልጄ ናት?